የካሜራ ኤቪደንስ አለ ሁለቱም አብሮ ተኝቶ የሚያሳይ እና ጉዳዩ ከባድ ነው እየነገርኩ እኮ ነው ሲሆን ፍርድ ቤት እንደው በሰላማዊ ማረግም አይቻልም ልጆቼ ናት ስትለኝ ስለሰማው አሁን ከሳሽ አንተ ነህ እኮ ከሳሽ አንተ ነህ አሁን ልጆቼማ እኮ ኦሬዲ ተፈጥረዋል እኮ ምን አረጋለሁ ልጆቼ ናቸው አልክድም እኮ ተከሰሱ መለያየት አይችሉም አይደለም ንብረት አለ ብዙ ንብረቶች ስላሉ አብዛኞቹ ነገሮች ደግሞ ያሉት በሷ ነው እና እኔ ደግሞ ምንም ነገር እንድታገኝ አልፈልግም ካደረገችኝ ነገር አንፃር ማለት ነው እንካፈል ብለሃት በስምምነት ሳትካሰሱ ግማሽ ለግማሽ መውሰድ ያለባችሁ ነገር ወስዳችሁ በስምምነት መከፋፈል አትችሉም ያ ነገር እንድትወስድ አልፈልግም አንደኛ ያደረገችውም ነገር እንደዛ እንዲያደርግ አያደርጋትም እኔን እንደዛ እንድራራ እንኳን አያደርገኝም እንዴ ወንድሜ ከጓደኛዬ ጋር እኮ ነው ተኝታ ያገኘው የካሜራ ማስረጃ አለ ብለሃል ቪዲዮ ተቀርጿል በስነሳ ሁለቱ አብሮ ተኝቶ ምናምን ያለበት ነው የሚያሳየው ብዬሃለሁ እንደዛ ያሳያል በስነ ስርዓት ያሳያል ሲገባ እሷ ስትቀበለው ጀምሮ የነበራቸው ነገር የፍቅር ነው እንደው ካንተ ተደብቀው የሚያረጉት ነገር ያስታውቃል አይደል መቼስ ሌላ ጊዜ ፍላጎትና አላማ ያለው ሰው ሲገናኝ ጀምሮ እንዴት እንደነበር ያሳያል ይሄን ጉዳይ ከፋዘር ጋር ሙሉ ነገሩን ከፋዘር ጋር ብናወራ ያንን ተከተለን በዛ ሄደን አንተ የምትለኝ አይነት ነገር ይሄ ካሜራው ምናምን የምትለኝ ቦታ ላይ ስትደርስልኝ ግራ ስለገባኝ ነውና በዛ ዲቴሉን ደግሞ እኔ አባትክ ነበር አባቴ እኔ ካላመንኩበት አይቀበልህም እኮ ብያለሁ እኔ ያመንኩበትን ነው እሱ የሚቀበልህ ለምትነግረኝ ከሆነ ከናንተም የተሻለ ጠበቃ አገኛለሁ ብዬ አላስብም ወንድሜ መካሻ ምን መሰለህ የተፈጠረው እኔ ሚስቴን መፍታት ፈልጋለሁ ነግረኸኛል እሱ ሳስብ ምናምን ነው የነበረው ግዴታ ስለሆነብኝ ነው መፍታት እኔ አልፈልጋትም ከዚህ በፊት መፍታት ፈልጋለህ ከዚህ በፊትም መፍታት ፈልጋለሁ ከሷም ጋር ኑሮ መቀጠል አልፈልግም ፖይንት ይሄ ነው ኦኬ ነጥቤን እንድትይዝልኝ የምፈልገው ማለት ነው ስለዚህ አሁን እኔ ያልኩት አጠር ላርገልህና ከይቅርታ ጋር ልድከም አባትህን ባገኛቸው ደስ ይለኝ ነበረ ግን በቃ እውነቱን በቃ ልንገርህ ከጓደኛዬ ጋር ተመካከሬ ይሄን ነገር ያደረኩት ሆን ብዬ ነው I'm sorry about this በጣም ነው ማዝነው ትክክል አይደለሁም ግን በቃ ይሄ ነገር ትዳሩ መቆም ስላለበት በሰፈር በዘመድ ባዝማድ እንዳፍር አንገቴ እንድሰብር አድርጎኛል ባለቤቴ ከጓደኛዬ ጋር ማቅጣብኛለች ከጓደኛዬ ጋር ተኝታለች የልጆቼ እናት አዋረደችኝ ብሎ ስሜን እያጠፋ መፋታት ፈልጋለሁ ከእንደዚች አይነት ሴት ጋር መኖር አልፈልግም ብሎ አንገቴ እንድደፋ እኔም ብቻ ሳይሆን የኔም ቤተሰቦች አንገታቸውን እንዲደፉ አስደርጎኛል ነው የምትለው እውነት ነው ከጓደኛው ጋር ተኝቻለሁ ግን ይሄ ሁሉ ሲሆን እኔ ምንም ማቀው ነገር የለም እንዴት እንደተኛው ለምን እንደተኛው ምን እንደተፈጠረ ምንም ማቀው ማስተውሰው ነገር የለም ነው የምትለው ወንድሜ ከጓደኛዬ ጋር ነው ተኝታ ያገኘሁት ከገዛ ጓደኛዬ ጋር ስንት ነገር ካደረኩለት ልጅ ጋር ነው የልጅነት ጓደኛዬ እኮ ነች እሷን ለማግኘትና ይሄን እዚህ ደረጃ ለመድረስ እኮ ብዙ መስዋዕትነት እኮ ከፍያለሁ እኮ የሱንቱ እሷ እንኳን አንተና አትልም እሱ እንኳን በግፊት ቢሆን እሷ እንኳን የሆነ ነገር ማድረግ አትችልም ነበር ሌላ ነገር ቢሆን እኮ ለልጆችም ብለህ እኮ አቻችለህ እኮ ትኖራለህ እኮ ለልጆችህ ስትል ገባ ይገባኛል እኮ ልጅ ያለ አባት ያለ እናት ሲያድግ ምን አይነት ነገር እንደሚፈጠር እኮ ይገባኛል ግን በጣም የደረሰብኝ ነገር አሁን ይሄንንም ነገር የማስብበት ነገር አይደለም በስራ በወጣውበት ነው ይሄ ነገር የተፈጸመው ኦኬ ቤት ውስጥ ነው ወይስ ውጪ ነው ቤት ውስጥ እኔ ካሜራውን ራሱ እኮ ያስቀመጥኩት እኮ ከዚህ በፊት እቃ ጠፍቷል ኦኬ እቃ ጠፍቶ እንጂ ለሷ ብለህ አይደለም አዎ እቃ ጠፍቶ ሳልነግራት ነው ይሄንን ነገር ያደረኩት ምክንያቱም ልጅቷ ራሱ እዛ ጋር ሰራተኛዋ ያው እንደ ቤተሰብ ምናምን ነገር ስለሆነች ከሷ ጋር እንዳትቀየም ምናምን አይነት ነገር ያንን ካሜራ እዛች ጋር አድርጌ ትክክለኛ ኤቪደንስ ግን ሳገኝ አድርጌ ብዬ ነው እንትን ያልኩት እሷንም ከማስቀየም ብዬ ሰራተኛዋ ማለት ስትል እንዴት ከዚህ
እሷን ላለማስቀየም ቤተሰቧ አይነት ነገር ነች ስለሆነች እዛም እየተማረች ነው እኛ ጋር እንትን የምትለው ከክፍለ ሀገር መታ ማለት ነው። ከዚህ በፊት የጠረጠርኩት ነገር ስለነበረ ለባለቤቴ ሳልነግር ነው ይሄን ካሜራ ያስቀመጥኩት። ባለቤቴ ከሌላ ጠርጥርሃት ነበር ነው ከጓደኛህ ጋር? በፍጹም ሰራተኛዋ ጋር ያደረገችው የጠፋ ነገር ስላለ አሁን ገባኝ። ቀጥታ ከማስቀየማት እንደዚህ ብላት ያው ሊከፋት ይችላል። ገባኝ። ሊከፋት ይችላል እና ያው ይገባሃል ደግሞ የአማች ነገር ምናምን ሌላ ነገር ምናምን እንድታስብ ስለማልፈልግ እኔ ይሄንን ባስቀመጥኩበት ሌላ ነገር ትልቁ ለካ ሌባ አጠገብ ያለ ሰው ነው። አንተ ለዕቃ ታስባለህ፣ እዚህ ጋር ሌላ ነገር ጉድ እኮ ነው። ሰራተኛዋን ጠርጥረህ ነበር ካሜራ ያስቀመጥኩት ሰራተኛዋን ጠርጥሬ ምንድነው ይሄ አዛን ጎርጓሪ ዘንዶ ያወጣል ታሪክ እኮ። ሰራተኛዋ እንደው በምን ነበር የጠረጠርከው? ዕቃ ከዚህ በፊት የሆነ ዕቃ ጠፍቷ እና አይቻታለሁ ያየሁት ነገር አለና የሆነ እዛ ቆሻሻ ምናምን የሆኑ ሰዎች የሆነ ቃል እንትን ለሚሉት የሆነ ነገር እንትን ስትል ስላየዋት ከሩቁ ምንድነው ይሄ ነገር ብዬ ኤቪደንስ ስላልያዝኩኝ በቃ ዕቃ ነው ይጥፋ ያን ያህል ትልቅም ነገር አይደለም በገንዘብ የሚተካ ነገር ስለሆነ ይጥፋ ብዬ እንትን አልኩኝ። ለካ ካሜራው እዛ ጋር ያ ነገር ዕቃ መጥፋቱ እዛ ጋር እንትን መጉደሉ እዚህ ጋር ሊያሳየኝ ፈልጎ ነው። ለባለቤትህን ግን አልነገርካትም? ካሜራ እንዲህ የጠረጠርኩት እንደው ዘመድሽን ጠረጠርኩ ሳይሆን ዝም ብዬ ካሜራ አልነገርኳትም አይደለም። ግን እኮ ትንሽ አሁን ምንድነው መሰለ ጥሩ ነገር ነው ያረከው እኮ መንገር ነበረብህ። አሁን በዛ በቃ የሆነ ሆኖ ያ ነገር በተፈጠረበት ነው እሷ እንደዚህ ያገኘሃቸው ከጓደኛህ ጋር። አይዞ ይቅርታ ዮሐንስ፣ ይቅርታ፣ በጣም ይቅርታ። እሺ ማይገባ ህይወት ነው መዝሙሩ። አንዳንዴ አንተ ሌላ ነገር ቤተሰብን ለማስተካከል እንትን ትላለህ፣ አንተ እዚች ጋር ሌላ ነገር የሚፈጠረው ምን አልከኝ? ይቅርታ በጣም እንትን እናድርገው በቃ። አሁን ያው እኔም ምናልባት ለስራው በሚል ነው ያነሳሁልህ። ትንሽ አንተም ተረብሻሃል። ከዚህ ሙድ ውስጥ ውጣና ከዚህ ስሜት ውስጥ ውጣና ለስራ ሊጠቅመን የሚችሉ ነገሮችን እናድርግ። ምክንያቱም በእርግጥ እንደዚህ የካሜራ ማስረጃ አለ ብለሃል። ቪዲዮ ተቀርጿል በስነ ሁለቱ አብሮ ተኝቶ ምናምን ያለበት ነው የሚያሳየው ብያለሁ። እንደዛ ያሳያል በስነ ስርዓት ያሳያል። ኦኬ። ስለዚህ እንደዛ ከሆነ አሁን በአንድ በኩል ጥሩ ነው እንደ ማስረጃ። አሁን ፋዘር ይሄንን አባቴ ይሄንን ኬዝ ሲይዝልህ ይሄ ማስረጃ መኖሩ ይጠቅመዋል በደንብ። ነገር ግን ፍርድ ቤት ስትሄድ ሰዎች ዝም ብሎ በግምት እንደሚፈርጁት እንደሚያወሩት አይደለም የሚሆነው። ህግ ጋር ሁሉም ነገር ህግ አለው፣ ጥንቃቄ አለው። ዝም ብለህ እንትና ስለተመቸኝ እንትና ያሸንፍ፣ እንትና ስለተመቸችኝ ስላልተመቸችኝ እሷ ትውደቅ ወይ ለሱ ይፈረድ ምናምን የሚባል ነገር አይደለም። ህግ አንተ ጋር የምታመጣው ማስረጃ ወስደው ያ ሰው ተከሳሽም ደግሞ የሚያመጣውን ማስረጃ ይዞ ሁሉም ነገሩን አይቶ አገላብጦ ፈርዘር መሄድ ካለበትን ፈርዘር ሄዶ ያንዳንዱ ፋዘርህ እኮ አባቴ እኮ በጣም ጎበዝ ጠበቃ ነው ብለኸኛል። ገብቶኛል እኮ ለዛም ነው እኔን ማወራ። ዝም ብሎ የሚሆን ነገር ስለሌለ አንተ ከምትሰጠው ማስረጃ ነው ተነስቶ ነው ያንተን ጉዳይ የሚያሸንፍልህ ማለት ነው። ለምሳሌ ማስረጃ አለህ እኮ በቃ ማስረጃ ካሜራ አሁን ለምሳሌ ፍርድ ቤት ላይ ሲቀርብ ነገርኩህ እኮ ያለኝን አልተረዳኸኝም እኮ እኔ እንግባባ። እኔ እኮ ያንተን ሐሳብ ችግር የለውም አንተ እረዳሃለሁ እኮ ያንተ ሐሳብ በቃ ተናደሃል አውቃለሁ። የገጠመህ ነገር አለ ከዛ ነው ወደ ሶሉሽኑ መምጣት። ቴንክ ዩ ባንዴ ይሄ ማስረጃ ስላለ አንተ ያለቀም መስሎሃል እንደተረዳሁክ። ስታየውም ስሜታዊ ትሆናለህ በእርግጠኝነት። ቪዲዮ ያላሰብከው ነገር ነው የገጠመህ። እሱ ሳይሆን ወደ ፍርድ ቤት ደግሞ ክስ ፈልጋለሁ ብለሃል። ክስ ስትከስ ደግሞ ይህን ስላየ ብቻ ፍርድ ቤት እንካ በቃ አንተ ትክክል ነህ፣ ንብረት እሱ አትወስድም፣ ለአንተ ነው የሚገባህ አይልም። ማጣራት አለበት። ተረዳኸኝ አይደል? ለዛም ነው አሁን አንዳንድ ጠበቆች የሚያሸንፉትም አያሸንፉትም ኬዝ ችግር የለውም ናምጣ ሊያዘለ ሊሉ ይችላሉ። እንደዚህ ጎበዝ ጠበቆች ደግሞ አሉ።
የሚያሸንፉበት ወይ ደግሞ ያንተ አካሄድ ትክክል ነው ብሎ ካመኑ ማስረጃ ብቁ ነው ልታሸንፍ ትችላለች ካሉ ደግሞ ካመኑበት ኬዝህን ሚዙ አሉ። አንዳንዱ ደግሞ ያንተን ጉልበት ያንተን ገንዘብ ጊዜህን የሚገልበት ጠበቃ አለ። ለምሳሌ ጉዳይ እኮ 3 አመት ሆኖ 4 አመት ሆኖ ሲባል የሚሰማው እኔ እንደዚህ አይነት ጠበቃ አይደለም ወደ እናንተም የመጣሁት ተንዛዝቶ ይሄ ጊዜ ምናምን ፈጅቶ ሌላ ታሪክ ውስጥ እንዲገባ አልፈልግም። በቃ እሱን ነው የምልህ እና ለዛም ነው እኔ ማነሳለህ ነገሮች ያንተን ገንዘብ እኛ ዝም ብለን አንፈልግም ልናሸንፍ ከቻልን ነው እንደው ትክክለኛ ነገር። አንዳንዴ ምናልባት ፌቨር ሊሰራ ይችላል እና ምን ልፈልጌ ነው። ስለዚህ ያንተ ካሜራውን ፍርድ ቤት ብቁ አይደለም ሲቀርብ ነው እያልኩ ያለሁት። አንደኛ ባለቤት ቴንኪዩ ባለቤትስ አውቃ አይደለም እዛ ጋር ካሜራውን ያስቀመጥከው። በአንድ ቤት ውስጥ በአንድ ጣራ ውስጥ እየኖራችሁ ባልና ሚስቶች ናችሁ። አንተ የምታደርገው ነገር በቤት ውስጥ እሷ ማወቅ አለባት። እሷ በምታደርገው ነገር ደግሞ አንተ ማወቅ አለብህ። ለምሳሌ እሷ ከሌላ ሰው ጋር እሷን ጠርጥሬ አይደለም እኮ ተረዳሁክ እኮ አንተ ለሌላ ብለን ያስቀመጥከው። እሺ እሱን በሱ ነገሮች ምናልባት ባላንስ አድርገው ፍርድ ቤት የሚወስነው ነገር ይኖራል እኮ እሱን አይቶ ምናምን ተረድቶ አይ በቃ እሷን ጠርጥሮ አይደለም ሌባ ለመከላከል ነው ብሎ የሚያስቀምጥበት አቅጣጫ ይኖራል። በቪዲዮ ሲቀረጽ ሁለቱ ላይ አሁን ይሄንን እንድትመልስልኝ ነው የምፈልገው። ለስራችን በጣም ጠቃሚ ፓርት ነው ይሄ። ያንተ ጓደኛና እሷ አብሮ ተኝቶ በቪዲዮ አለ። ያንተ ጓደኛ ሲገባ ጀምሮ ከሷ ጋር ሰላም ሲባባሉ ጀምሮ የነበራቸውን እቺ ነገር መልስልኝ ለኛ ስለምጠቅመ ትክክል ማለት ነው። ምክንያቱም ማስረጃው ፋዘር ጋር ይደርሳል፣ ያየዋል። አገኘኸኝ አይደል? ሁለቱ ሲገናኙ በር ከፍቶ ነው አይደል ወደ ቤት የገባው። ሲገባ እሷ ስትቀበለው ጀምሮ የነበራቸው ነገር የፍቅር ነው። እንደው ካንተ ተደብቀው የሆነ ተደብቀው የሚያረጉት ነገር ያስታውቃል አይደል? መቼስ ሌላ ጊዜ ፍላጎትና አላማ ያለው ሰው ሲገናኝ ጀምሮ እንዴት እንደነበር ያሳያል። እሺ ግን ይሄን ጉዳይ ከፋዘር ጋር ሙሉ ነገሩን ከፋዘር ጋር ብናወራ ገብቶኛል። ሐሳብ ገብቶኛል። ፋዘር አሁን ፋዘርን ቀጥታ አገኘኸው? አላገኘኸውም። እኔን ያገኘኝ አይደል? ፋዘር ስልኩን እንኳን ብታገኘው ብትደውልለት መጀመሪያ መካሻን አግኘው፣ መካሻ ልጄ ነው ከመካሻ ጋር አውሩ ነው የሚልህ። ስልክም ላይ ያነሳ ይችላል። በየቦታ ኬዞች አሉት። እኔ ካመንኩበት ነው ወደዛ ነው። አንተ በሌላ አስበኸው ከሆነ ይቅርታ፣ አባቴ ማለት እኔ ነኝ። አንተ የምታወራቸው ነገሮች ለኔ ለነገ ውጤት እንዲያመጡ ነው። ለአባቴ ሄጄም ደግሞ ይሄ ነገር እኔና እሱ እናወራበታለን ማለት ነው። ግር ያለህ ነገር አለ? ምንድነው ግር ያለህ? ስለዚህ እያንዳንዱን ነገር መናገር አለብኝ ማለት ነው። እንዴት መሰለ ዮሴፍ፣ እሳቸውን ባገኛቸው ደስ ይለኝ ነበር፣ ግን አይሆንም። በኔ በኩል ነው እኔ ካመንኩበት። ይኸውልህ አንድ እንትን ያለህም ነገር የተፈጠረም ነገር ካለ እኔ ንገረኝና የምናስተካክልበት መንገድ እናስተካክለዋለን። ያንን ተከትለን በዛ ሄደን አንተ የምትለኝ አይነት ነገር ይሄ ካሜራው ምናምን የምትለኝ ቦታ ላይ ስትደርስልኝ ግራ ስለገባኝ ነው። እና በዛ ዲቴይሉን ደግሞ እኔ ለአባትህ ነበረ። አባቴ እኔ ካላመንኩበት አይቀበልህም እኮ ብያለሁ። እኔ ያመንኩበትን ነው እሱ የሚቀበልህ። እንደምትነግረኝ ከሆነ ከእናንተም የተሻለ ጠበቃ አገኛለሁ ብዬ አላስብም በፍጹም። ኬደህም ምናልባት እንደኛ አይነትም ጠበቆች ሊኖሩ ይችላሉ። ቢኖሩም እኛ በምንሄድበት መንገድ ነው የተሻሉ ከተባሉ። ነገር ግን አይ ችግር የለውም ገንዘብን ምናምን የሚሉ ከሆነ ምንም ይሁን እኔ የጠየቁን ያነሳውልህ ጥያቄዎች ላያነሱልህ ይቅርታ፣ ችግር የለውም ወንድሜ። ምንድነው አንድ ግር ያለህ ነገር አለ አንተ? አዎ እንደማይህ ከሆነ አንድ አሁን የምትነግረኝ ከሆነ እኮ ከእናንተ ጋር ጥብቅና ለኔ እንድትቆሙልኝ ከፈለኩኝ ሁሉንም ነገር መናገር አለብኝ ማለት ነው። ትክክለኛውን ነገር ትናገራለህ። እኛ አቅጣጫ የምናሳይህ ነገር ይኖራል። ለምሳሌ አንተ የተሳሳትከው ስህተት ወይ ያልያዝከው ማስረጃ ወይ የቀረህ ነገር ካለ በዚህ መልኩ አስተካክለው። ፋዘርህ ግን ምን ያህል ሚስጥር ይጠብቃሉ?
እናንተ ጋር ነው የመጣሁት። እኔ የምልህ አይባልም አውቃለሁ፣ ግን ኃይለኛ ናችሁም አይነት ነገር ስላልክ ምናልባት አላውቅም። ኃይለኛ ነው ስልህ አባቴ ጥብቅና ይቆማል ስልህ ለዛ ሰው ለሚቆምለት ሰው ጥብቅናውን ለማስከበር መብቱን ለማስከበር ውጤት ለማምጣት ነው እንጂ ከሌላው ጋር ይገናኛል አይደለም። ከሌላ ሰው ጋር ወይ ፖለቲካ ወይ ሆነ ነገር ምናምን ሆኖ አይደለም። ያንተን ጉዳይ ያዘ ማለት ያንተን ጉዳይ ለመጨረስ ቀን ለሌት ይተጋል። ተረዳው። ቶሎ ባይሆን ሰዓት እኔም የሄደብኝ ስለሆነ እውነተኛው ነገር ለማስተካከል እንጨርስና እንሂድ። ግን ቁም ነገር ያው እንትን ስላለን የተወሰነ ሰዓት አንዳንዴ ይፈጃል። እሱ ይቅርታ፣ ግን ችግር የለም። ወንድሜ መካሻ ምን መሰለህ የተፈጠረው፣ እኔ ሚስቴን መፍታት ፈልጋለሁ። ነግረኸኛል እሱ መፍታትም የምፈልግበት ነገር ግን በቃ ሳስብ ምናምን ነው የነበረው። ግዴታ ስለሆነብኝ ነው መፍታት። እኔ አልፈልጋትም። ከዚህ በፊት መፍታት ትፈልጋለህ? ከዚህ በፊትም መፍታት እፈልጋለሁ። ከሷም ጋር ኑሮ መቀጠል አልፈልግም። ፖይንቴ ይሄ ነው። ኦኬ፣ ነጥቤን እንድትይዝልኝ የምፈልገው ማለት ነው። ስለዚህ አሁን እኔ ያልኩት አጠር ላድርግልህና ከይቅርታ ጋር ልድገመው። አባትህን ባገኛቸው ደስ ይለኝ ነበረ፣ ግን በቃ እውነቱን በቃ ልንገርህ፣ ከጓደኛዬ ጋር ተመካክሬ ይሄን ነገር ያደረኩት ሆን ብዬ ነው። አም ሶሪ አባውት ዚስ። በጣም ነው ማዝነው። ትክክል አይደለሁም፣ ግን በቃ ይሄ ነገር ትዳሩ መቆም ስላለበት ስላልተጣጣመን ብዙ ነገር ለይሄ ነገር ትዳሩ ማቆም ስላለብኝ ጓደኛዬም ያው ይሄንን ነገር ሊያደርግልኝ የቻለው በጣም ብዙ ነገር ስላደረኩለት ከባድ ነገር ቢሆንም እኔ ብቻ ስለሆንኩበት ይሄን ነገር አሁን ገብቶኛል። ቪዲዮውን ሆን ብላችሁ አንተና ጓደኛ ተነጋግራችሁ፣ ታዲያ እንዴት እሷ እንትን እዛ ላይ ልትወድቅለት ቻለች? በቃ እኔ ሆን ብለን ወደ ስራ እንደምወጣ አስመስዬ ወደ ክፍለ ሀገር፣ እሱ ደግሞ ዞሮ እኮ ክፍለ ሀገር ወጣለሁ ብለህ ከወጣ ከእሱ ጋር ከተኛች እኮ እሱም እንድተኛ አድርጓት እሺ ብላ ፈልጋ ከተኛች እኮ ጥፋተኛው እሷ ናት። ያው ይገባሃል፣ እንደ ወጣት ሴት ልጅ ማንም ሰው አልኮን አለ ቤት ውስጥ ምናምን፣ አልኮን አይጠፋም ቤት ውስጥ ምናምን ነገር፣ ያው እንደዚህ አይነት ነገር በዛ ተጠቅሞ ምናምን እሱም ቤተሰቦቼን ልጆቼ ምናምን ለማየት በሚል ሁኔታ ነው ገብቶ ይሄ ነገር እንዲፈጸምባት ያደረኩት። ያው ደስ አይልም፣ ግን ይሄ ነገር በቃ ትዳሩን ማቆም ስለምፈልግ ይሄን ነገር አድርጌያለሁ። አሁን ክሊር ሆነልህ? ግልጽ ሆነልኝ። አሁን ክሊር ሆነልህ? እና ያው ካሜራውን የሆነ አንግል ላይ አስቀምጬው መጠጥ ነበረ ምናምን፣ በቃ ምሳ ምናምን ነገር የሆነ ነገር ተበላ ምናምን፣ በቃ በዛ ሲባል አልኮል ላይ ጨመረና እንትን የሚላት ነገር፣ እሷን ቀልቧን እንድትስት የሚያደርጋት ነገር፣ ራሷን እንዳታውቅ የሚያደርጋት ነገር፣ በቃ ይሄ ነገር ሀፕን አደረገ። ከባድ ነው፣ ግን በቃ ባለቤቴ ማለት የሆነ እንከን ልታገኝባት ማትችል አይነት ሴት ነች። እሷን ግን መኖር አልፈለኩም፣ መፍታት ስለምፈልግ ይሄን ነገር አደረኩኝ። ይሄ ነው ያለው እንግዲህ በቃ እውነቱን ግልጹን ነግሬሃለሁ። ጓደኛዬም ቢሆን ይሄን ነገር በማድረጌ እኔ ያው ደስተኛ ባይሆንም ግን በቃ ከኔ የሚበልጥበት ሰው ስለሌለ ብዙ ነገር ስላደረኩለትም በቃ ይሄንን ነገር እንደ ፌቨር ቆጥሮ አደረገልኝ። ይሄ ነው ያለው ነገር። ወንድሜ መካሻ ይሄንን ነገር ለአባትህ በሌላ አይነት ሙድ ብትነግረው ደስ ይለኛል። ኦኬ፣ ሌላ ቀይሬ እንድነግረው ቀይረህ ብትነግረው ቀየር ነገር ካለ ቀይሬ ደስ ይለኛል። ግን የምትችሉትን ነገር አድርጉ።
ፖይንቱን ግን አንተ እንግዲህ ይሄ ነው ያለው ነገር። እንግዲህ ሚስጥሩ እኔ አንተና ጓደኛዬ ችግር የለውም ማንንም ሌላ ሰው የሚያውቀው የለም። አደራ እንግዲህ ምንም ችግር ይሄ ሚስጥር ግዴታ ሚስጥር መጠበቃችን እኛ ግዴታ ነው። ምክንያቱም ከዚህም የባሰ ጉዳይ ስለሚመጣ ከዚህም የባሰ ብዙ ነገሮች ይመጣሉ። ይሄ ከዛ ሚስጥር የመጠበቅ የኛ ጉዳይ ነው፣ ግዴታ ነው። አንሰራም እንሰራለን። ኬዝህን ይዝልሃለሁ አልይዝህም ነገር ንብረትም ግን እንትን እንድትታገኝ አልፈልግም። መጀመሪያው ነግሬሃለሁ። ለልጆቹ ምናልባት ልቆርጥ የሚችለው ነገር ሊኖር ይችላል ምናልባት እንጂ ከዚህ በኋላ ትዳር ላይ መቆየት ምንም ልፋት ነው የሚሆነው። በቃ እሺ ተረድቻለሁ ዮኒ፣ ይቅርታ ችግር የለውም። በቃ እኔ ያለውን ነገር አሳውቃለሁ። ትንሽ ራሴንም እያመመኝ ነው። ስልክ ምን ነው? አይ እንትን ማከቶ ሞክራ አይ ሰው እየጠበቀኝ ነውና ትንሽ አሁን ውጥረት ላይ ነኝ። ለዛ ነው ሰው ቢዚ ነን ያለው ነገር እንትን ብዬ እኔ እደውልልሃለሁ። ለፋዘር አወራለሁ። አንተ ችግር የለውም። ምንም ነገር አያሳስባችሁ። ገንዘብ ከሆነ ገንዘብ ይጠይቃል። በነገራችን እሱ በደንብ እንደሚጠይቅ አውቃለሁ። የሚያሸንፈው ጉዳይ ስለሆነ እናሸንፍ እንጂ ይሄንን ነገር ምንም አይነት ነገር እንትን እንላለን። ችግር የለም። እሺ እሺ ዮኒ፣ እሺ እደውላለሁ። እሺ ሰላም። እሺ